እነዚህ መዝሙሮች እንደው መውደድም ብቻም አይደለም ከህልፈቴም በኋላ ቋሚ ሊዘምራቸው በሽኝቴ ጊዜ ቋሚ ሊዘምራቸውም የምፈልጋቸው መዝሙራት ናቸው። እኔ ሲዘመኝ እመቤታችን እንዴ አሰከረኝ። ይህን መዝሙር የምሰማውን ከሌሊቱ 11 ሰዓት ነው። ሰላም ቤተሰብ እንዴት ናችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላም እግዚአብሔር ይብዛላችሁ ብያለሁ። ዛሬ ያው የአብይ ጾም ሁለተኛ ሳምንት እንደመሆኑ ሁላችንም ራሳችን ልንፈትን ይገባናል። ምን ያህል ጾሙን እየጾምን ነው? ምን ያህልስ በረከት እያገኘን ነው ብለን ራሳችን ልንመረምር ይገባናል። እንግዲህ አባ ገብረ ኪዳን እንደነገሩ በዚህ ጾም በረከተ ስጋ በረከተ ነፍስ ካላገኘን ችግር አለብን ማለት ነው ብለዋል። አባ ገብረ ኪዳን ያሉትን በረከት ለማግኘት ደግሞ ሁላችንም ጾሙን በአግባቡ ልንጾም ይገባናል ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ የበኩረ መዘምራን ኪነ ጥበብን መዝሙራት ነው። እስኪ ከነሱ ውስጥ 6 ያህል ይዘናል። ለእናንተ ምን ያህሉ ናቸው? የንስሐ መዝሙራት ናቸው ሁሉ የትኛው ነው የተመቻችሁ የሚለውን ሁላችሁም በኮሜንት ነግሩኛላችሁ። የተለያዩ መምህራን የበኩረ መዘምራን ኪነ ጥበብን መዝሙራት የሚወዱትን ይናገራሉ። ሰምቼው ያለቀስኩበትን ነው በጣም ያስደስተኝ መዝሙር አቤቱ በመንግስት የሲና አመልማል የሚል ሲዘምር እኔ ሲዘመኝ እመቤታችን እንዴ አሰከረኝ። መዝሙሮቹ ሁሉንም እወዳቸዋለሁ። ነገር ግን እኔስ በምግባሬ የሚለው መዝሙር ሚዛን ይደፋ እንደሆነ አላውቅም። በኋላም እንደ ቸርነትህ ነው። እነዚህም መዝሙሮች እንደው መውደድም ብቻም አይደለም ከህልፈቴም በኋላ ቋሚ ሊዘምራቸው በሽኝቴ ጊዜ ቋሚ ሊዘምራቸውም የምፈልጋቸው መዝሙራት ናቸው። እናንተም እስኪ ኮሜንት ላይ ሁላችሁም ይሄ መዝሙር ነው ይወደዋለሁ ይሄ መዝሙር ነው ይወደዋለሁ እያላችሁ ኮሜንት ላይ ጻፉልኝ። እኔ በዚህ በንስሐ ሰሞን ደስ ይለኝ የነበሩትን መዝሙራት አሁንም ደስ የሚለኝን ይዤላችሁ መጥቻለሁ። መዝሙራቱን እያየን የትኛው መዝሙር ይበልጥ ልብ እንደሚነካ ሬት እናደርጋለን። አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ከምስራቅ ከምዕራብ ከሰሜን ከደቡብ ከምስራቅ ከምዕራብ ከሰሜን ከደቡብ አየራት ሲላኩ መላእክት ሲላኩ መላእክት ሲላኩ መዓትን ለማዝነብ ሰማይና ምድር በአንድ ሲዋሃዱ ሰማይና ምድር በአንድ ሲዋሃዱ
ይገልጻል በእውነቱ። ይሄ መዝሙር እንግዲህ በደብረ ዘይት ይበልጥ ይዘመራል። ነገር ግን በማንኛውም ጊዜ ያው እግዚአብሔርን ለማሰብ ልንዘምረው የምንችል መዝሙር ነው። ይሄን ነው እንደ መጀመሪያ ይዤላችሁ የመጣሁት። እንግዲህ ማቴዎስ ወንጌል ላይ እንደምናገኘው ክርስቶስ በሚመጣ ጊዜ የሚጠይቀን ጥያቄ አለ። እነዛን ጥያቄዎች በምድር የመለሰ ያው አይፈራም ማለት ነው በሚመጣ ጊዜ ክርስቶስ። እነዛን ጥያቄዎች ደግሞ ያልመለሰ ሁሩ ምኔ ይባላል ማለት ነው። እነዛን የመለሰ ደግሞ ንዑ ሀቤ ቡሩካኑ ላዌ ትረሱ መንግስተ ሰማያት ዘድሉ ለክሙ ይለናል ማለት ነው። እንግዲህ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ወይ ብሎ በሚጠይቀን ጊዜ እነዛን ጥያቄ በምድር ከመለስ በሌሊት እንደ ሰራቂ በሚመጣ ሰዓት እኛ ደግሞ ያኔ ተዘጋጅተን ጠበቅን ማለት ነው። ወይም ሌባ ቤታችን እንዳይገባ ጠበቅን ማለት ነው። ስለዚህ ያው በዚህ ጾም ሁላችንም የምንችለውን ያህል ነገር እያደረግን ለነፍሳችን ዋጋ እንድናገኝ ይገባናል ማለት ነው። ሁለተኛ ደግሞ ይዤላችሁ የመጣሁት እኔስ በምግባሬ የሚለውን መዝሙር ነው። እሱን እስኪ እንከታተል። እግዚአብሔር በእውነት ኪነ ጥበቡን ያፈሰሰለት ሰው ነው። እኔ በጣም ይገርመኛል። ለመዝሙር የተሰራ ለመዝሙር የተፈጠረ ኪነ ጥበብ ነው። ውበት የሚባለው ይሄ በጣም የተቃኘ የድምጽ ቃና የሚባለው ነገር ላይ እስካሁን አምሳያ ፈልጌ ማግኘት ይቸግረኛል። እንደሰማነው ከቤተክርስቲያን አባቶችም ከድምጽ ባለሙያዎችም ጋር ቃለ መጠይቅ አድርገው ነበር ጃንደረባው ሚዲያ። በዚህ መንገድ ነው እንግዲህ በኩረ መዘምራን ኪነ ጥበብን የገለጿቸው። እናንተ እንግዲህ ሁሉንም መስማት ትችላላችሁ ሙሉውን መዝሙር። የመጨረሻው አንድ መዝሙር በጣም የምወደው ይበልጥ ደግሞ በአብይ ጾም የምሰማው እሱን መዝሙር ሙሉውን አሰማችኋለሁ። ከዛ ውጭ ያሉት ግን አንዳንድ አዝማጭ ነው ይዤላችሁ የመጣሁት። እነሱን እስኪ እንጋበዝ።
በወጣትነታችን ቅዱስ ሥጋውን ክቡር ደሙን ተቀብለን ሕይወታችን ሁሉ ደስተኛ እንዲሆን እግዚአብሔር ይፍቀድ። አንዳንድ ሰዎች በተለያየ ችግር እያለፉ ነገር ግን በሥጋው ደሙ ውስጥ ካሉ ወይም ደግሞ ሥጋው ደሙን እየተቀበሉ እየቆረቡ ካሉ ሕይወታቸው ሁሉ ደስተኛ ይሆናል። ይህንን በተለያየ አጋጣሚ መመልከት ትችላላችሁ እናንተም እና እኛም ሕይወታችን ደስተኛ እንዲሆን ሁላችንም ልንቀበል ይገባናል ማለት ነው። ቀጣዩ መዝሙር ደግሞ በስራዬ የት ይሆን መግቢያዬ ይላል። ሁሉም የንስሐ መዝሙር እንደመሆናቸው ልብን በጣም ይመስጣሉ። እስኪ እንስማው። ይሄን ደግሞ በስራዬ የት ይሆን መግቢያዬ በስራዬ የት ይሆን መግቢያዬ በስራዬ የት ይሆን መግቢያዬ በስራዬ የት ይሆን መግቢያዬ ጨነቀኝ ጠበበኝ ኧረ ወዲያልኝ ጨነቀኝ ጠበበኝ ነፍሴ ወዲያልኝ ተሸክሜ ኃጢአት ክምር ተሸክሜ የኃጢአት ክምር ይመሻል ይነጋል በከንቱ ስዞር ይመሻል ይነጋል በከንቱ ስዞር ገሰገሰ ቀኑ ጨለመብኝ ገሰገሰ ቀኑ ጨለመብኝ ዋለ ነፍሴ ምንም ስንቅ አልያዝኩኝ ዋለ ነፍሴ ምንም ስንቅ አልያዝኩኝ። እግዚአብሔር አምላክ ጾማችን ተቀብሎ ለነፍሳችን አንድ ስንቅ ያድርግልን። ይህንን መዝሙር የምሰማውን ከሌሊቱ 11 ሰዓት ነው። በዚህ ሌሊት ደግሞ መስማት እውነት ለመናገር በጣም ደስ ይላል። ሁላችንም የቻልነውን ያህል እንደዚህ አይነት መዝሙር ለመስማት እንሞክር። እስኪ ቀጣይ ደግሞ ያስኩላችሁ 5ኛው መዝሙር ሁላችንም አብረን እንከታተል። አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች እጅ ተይዘህ ቀረብክ ተገፋ ተደፋ በጥፊ ተመታ እየደበደቡ ክርስቶስ ሆይ አሉ ጽድቅን ስትሰራ በወንጀል ከሰሱ ለአዳም ቤዛ ብለህ ብዙ ተንገላታ። እንግዲህ ይህ እንደዚህ አይነት መዝሙራት በነገራችን ላይ ብዙ አሉ። የእናንተ ምርጫ ብዙ እንደሚሆን እርግጠኛ ነኝ። እስኪ እናንተ ከልባችሁ የማይጠፋ ወይም ደግሞ ሁሌም ስትሰሙት እንደ አዲስ የምታደምጡትን የበኩረ መዘምራን ኪነ ጥበብ መዝሙር አንድ መዝሙር ኮሜንት ላይ ጻፉልኝ።
ሌሎች አባቶች ሲጠየቁ ብዙ የሚሉት አለና እናንተ ደግሞ እስኪ የሚሰማችሁን ጻፉ። ይበልጥ ደግሞ የሲና ሐመልማል ብዙዎቻችሁ እንደምትሉት እርግጠኛ ነኝ። ነገር ግን እስኪ ከአብይ ጾም ጋር ወይም ከጾም ጋር የሚሄድ አንድ መዝሙር ሁላችሁም ኮሜንት ላይ ጻፉልኝ። አሁን የመጨረሻው መዝሙር ላይ ደርሰናል። የመጨረሻው መዝሙር ደግሞ ሁሌም በአብይ ጾም ይበልጥ ደግሞ ሕማማት ላይ የምናስታውሰው መዝሙር ነው። ጌታ ሆይ አይሁድ አማጽያን ሰቀሉ ሆይ፣ የዓለም መድኃኒት የዓለም ሲሳይ ሰቀሉ ሆይ እያለ የዘመረልን መዝሙር ነው። እሱን መዝሙር እስኪ ለሁላችሁም ይዤላችሁ መጥቻለሁ። እናንተ ደግሞ ሙሉውን ነው ይዤላችሁ የመጣው። እናንተ እስከ መጨረሻው ስሙና ኮሜንት እየሰጣችሁ ቪዲዮ ደግሞ ለሌላ ሰው እንዲዳረስ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሳብስክራይብ በመሆን ቤተሰብ እንድትሆኑ ከወዲሁ ጠይቃችኋለሁ። እስኪ ወደ መዝሙሩ ጌታ ሆይ አይሁድ አማጽያን ሰቀሉ ሆይ፣ የዓለም መድኃኒት የዓለም ሲሳይ ሰቀሉ ሆይ፣ የዓለም መድኃኒት የዓለም ሲሳይ ሰቀሉ ሆይ፣ የአዳም በደል አደረሰ አንተን ለመሰቀል፣ የሔዋን ስህተት አበቃ ለሞት፣ ቸሩ አባት የሔዋን ስህተት አበቃ ለሞት፣ ቸሩ አባት ክርስቶስ ሆንክ ወንጀለኛ ብለህ ስለኛ መስቀል አሸክመው አስገረፉህ፣ እያዳፉ መስቀል አሸክመው አስረው ገረፉህ፣ እያዳፉ ግብዞች እንደ ራሳቸው መስሏቸው ምራቅ እየተፉ በፊት ቀለዱ፣ አንተን ሊጎዱ ምራቅ እየተፉ በፊት ቀለዱ፣ አንተን ሊጎዱ እጅና እግር በችንካር ተመታ የዓለም ጌታ የሾህ አክሊል ደፋ ጎንህን
ተወጋ አልፋ ኦሜጋ የሾህ አክሊል ደፋ ጎንም ተወጋ አልፋ ኦሜጋ በመስቀል ላይ ተጠማ ስቅለት ታላቅ በደል ሐሞትና ከርቤን ሰጡ ቀላቅለው ጠጣ ብለው ሐሞትና ከርቤን ሰጡ ቀላቅለው ጠጣ ብለው ይቅር ባይ ግልጽ በደላችን ሁሉን ሳታይ አንተው ይቅር በለን በእኛ ሳትከፋ እንዳንጠፋ አንተው ይቅር በለን በእኛ ሳትከፋ እንዳንጠፋ። በእውነቱ ይህንን መዝሙር በጋራ ሆነን ሕማማት ላይ ከዘመርነው አንድ እግዚአብሔር የማይሰማን ነገር የለም። ሁለተኛ ደግሞ ነፍሳችን ጾም ላይ ናትና የስጋ ስራ ወይም ደግሞ ስጋ ከመሰልጠኑ በላይ ማን ትሰለጥናለች ማለት ነው? ነፍሳችን ትሰለጥናለች። እና እንዲህ አይነት መዝሙር ደግሞ ስትሰማ ነፍሳችን ስለምትረካ እንዲህ አይነት መዝሙሮች ጋብዣቸዋለሁ። በእውነቱ እንግዲህ የመጨረሻው መዝሙር እንዳልኳችሁ ይሄን ነበር። ቤተሰብ ያልሆናችሁ ሁላችሁም ቤተሰብ የሆናችሁ ቪዲዮ ደግሞ ለሌላ ሰው እንዲዳረስ እናንተ ላይክ የምታደርጓት ወሳኝ ናትና ላይክ እያደረጋችሁ ሁላችሁም ውጡ። ሰላም እግዚአብሔር ከሁላችን ጋር ይሁን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ዳዊት በንጹህ ልቦና እንደ መላእክት